ኦኬ ቀጥሉ። እሺ አላችሁ አይደለ? ቆይ እንትን አለ አስገባው አቡቲ ስለመጣ ቀጥሉ። አባ ዮናስ መጣው። እሺ አንድ 10 ደቂቃ የለውም እያያችሁ እሺ ቀጥሉ። አባ ዮናስ እሺ ቴንክ ዩ። እሺ እዚህ ጋር አሁን የምታብራሩልኝ የሚነሱ ጥያቄዎች አሉ፣ የኔም ጥያቄዎች ናቸው። ምንድነው አሁን ለምሳሌ ቅድም አንድ የተናገርኩት ነገር አለ። የፀሐይን ኡስታዙ የቀንና ሌሊት መፈራረቅን ነግረውኝ ነበር። ቀንና ሌሊት አንድ አይደሉም፣ ዓለም ላይ አለመሆናቸው በራሱ ክላሽ ያደርጋል። በዚህ ምክንያት ይሄኛው ይፈርሳል ማለት ነው። እንትኑ ማለት ነው የቀረበው ማስረጃ አንዱ እሱ ነው። ሁለተኛ ነገር ደግሞ ምንድነው ዓለም ራሷ አንድ አይደለችም፣ የተዘበራረቀችና ከሰባት የተከፈለች ናት። አሁንም እየተከፈለች ልትሄድ የምትችል መሆኗ ወደ ኢቮሉሽን ይጠጋል ማለት ነው አንደኛው ነገር። ሌላ ደግሞ ምንድነው ከማህፀን ውጭ የሚደረጉ የሚያድጉ ሰዎች አሉ ከማህፀን ውጭ። ምክንያቱም አሁን የፈጣሪ ስትራክቸራሊ እንደዚህ እኛ አሁን ወንድና ሴት በሚያደርገው እንትን ሪአክሽን ነው ያው እንደምታውቁት ልጅ የሚወለደው። ነገር ግን ይሄ ነገር አሁን በልጽጎ ከማህፀን ውጭ የሚያድጉ ሰዎች መኖራቸው አሁን ሳይንቲፊካሊ እየተደረሰበት ነው። ይህ ማለት አሁን ይሄ ነገር አሁን የፈጣሪ ከሆነ እንደዛ አይነት ነገሮች የሚኖሩበት ሁኔታ አይኖርም ነበር ነው። ሌላው ምንድነው ትራንስጀንደር መኖሩ። ምክንያቱም አንድ ሰው የተፈጠረ ከሆነ አሁን ራሱን መለወጥ ከቻለ እንዴት ተደርጎ ነው ፈጣሪ አለው የሚያሰኘው? ራሱን እኮ እየለወጠ ነው። ዓለማችን ላይ የምታዩት ነው። ኢትዮጵያም ውስጥ ሴቱ ወንዱ ደግሞ ሴት እየተሆነ ነው፣ እያየን ነው። ኢትዮጵያ ውስጥ ዓለም ላይ እንኳን የቆየ ነው። ስለዚህ ይሄ ፈጣሪ ፈጠረኝ ብላችሁ ለመናገር ይሄ ጋር አይጻረርም ወይ? ለምን ዮናስ ወደ ሴት መቀየር ከቻለ ወይንም ደግሞ ኡስታዝ ጀማል እንደዚህ ወይንም ደግሞ ዛሃራ ወደ ወንድ መቀየር ከቻለች ይሄ ምንድነው ታዲያ ፕሩፍ ሊያደርግልን የሚችለው ነው? ሌላ ልናፈርሰው መቻላችን፣ ለምሳሌ አሁን የፈጣሪ ፍጡር ነው ብለን የምናስባቸው ነገሮች አሉ። ይሄንን ማፍረስ መቻላችን፣ ለምሳሌ ቻይና አስትሮይዶች ሲመጡ በጨረር ትመታቸዋለች አልፎ እንዳይመጣ በሚል። ስለዚህ ኮንትሮል የማድረግ ነገር በሰዎች ነገሮችን እንደዚህ የመቆጣጠር ነገር አለ። ሰው ነው የሚቆጣጠረው ማለት አስትሮይዱ ወደ መሬት ከመጣ ለመምታት ማለት ነው። ያ ማለት ፈጣሪ ከሆነ ነገሮችን እንደዛ እንዳይሆን ሊያደርገው አይችልም ነበር። ለምን የሰው ልጅ ይሄን ነገር የሚቆጣጠርበት መንገድ ለምን ሰራ ነው አንዱ። ሌላው ሰው ራሱ አንድ አይነት አለመሆኑ በራሱ ምክንያቱም ኢቮሉሽን እንደምታውቁት ዝግመተ ለውጥ ነው። ሰው ራሱ አንድ አይነት አለመሆኑስ ለምሳሌ አንዳንዱ አይን አለው፣ አንዳንዱ እጅ አለው፣ አንዳንዱ እግር አለው፣ አንዳንዱ እግርም እጅም የሌለው አለ። በቃ በጣም ዝንጉርጉር የሆኑ ነገሮች አሉ። ይሄ ወደ ኢቮሉሽን አይጠጋም ወይ? ዝብርቅርቅ ያለ ነገር መኖሩ። ሌላው ከለር ለራሱ ዓለም ላይ እንደምታውቁት አንድ አይነት አይደለም፣ ሁላችን ዝብርቅርቅ ያለ ነው። ስለዚህ ይሄስ ወደ ኢቮሉሽን አይጠጋም ወይ? ሌላ ደግሞ መገዳደል መቻላችን፣ ምክንያቱም ፈጣሪ አንድ ሰው በዮሐንስ አንድ ባንድ ቢንገነሻሉ። ኦኬ እሺ፣ አበዛው ሲቀርታ አቡኪ ካለ አቡኪ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ፖዚሽናቸው አልገባኝም፣ ምን እየሞገቱ እንደሆነ አልገባኝም። አባ ዮሐንስ ላይክ እስልምና ለኤቲስቶች እንዴት ይመልሳል አይነት ጥያቄ ነው እየጠየቁ ያለው። ፈጣሪ ለመኖሩ እንዴት መልስ ይሰጣል? አላህ ለመኖሩ ራሱ ያው ምንድነው ማስረጃው ነው? እንዴት ነው የምታሳምኑት ነው አንድ ኤቲስት ሰው? በመሰረቱ አላህ Subhanahu Wa Ta'ala ለመኖሩ የምናሳየው ኮንቲንጀንሲ አርጊመንትን ነው ቀለል አድርገን የምናነሳው ማለት ነው። በኮንቲንጀንሲ አርጊመንት ላይ ሁሉ ነገር ማንኛውም ነገር የሆነ ፈጣሪ ያስፈልገዋል። ለምሳሌ አርስቶትል በሜታፊዚክስ በሚለው መጽሐፉ ላይ አንሙቭድ ሙቨር ብሎ ያስቀምጠዋል። የማይንቀሳቀስ አንቀሳቃሽ ብሎ ያስቀምጠዋል። ማንኛውም የሚንቀሳቀስ ነገር አንቀሳቃሽ ነገር ይፈልጋል። ለምሳሌ እኔም ለመናገር እየተንቀሳቀስኩኝ ነው፣ የሚያንቀሳቅሰኝ ነገር እፈልጋለሁ። ያ የሚያንቀሳቅሰኝ ኢነርጂ ነው። አባ ዮሐንስም የሚያንቀሳቅሳቸው ነገር ያስፈልጋሉ። ያ ኢነርጂ ደግሞ ዝም ብሎ ራንደምሊ ሊንቀሳቀስ አይችልም። ሁሉም አንቀሳቃሽ ያስፈልገዋል። ፋይናሊ ግን እሱ የማይንቀሳቀስ አንሙቭድ የሆነ ሙቨር ያስፈልጋል። እሱ የማይንቀሳቀስ ነገር ግን ነገራትን የሚያንቀሳቀስ ማለት ነው። ስለዚህ ከዛ አንፃር
አምላክ መኖሩን እንደ አንድ ቴስት ወይም ደግሞ እንደ አንድ ሃይማኖተኛ እናስረዳ ካልን በጣም ቀላል ነው። በጣም ቀላል ነው። በዚሁ ሙግት ከሄድን ማለት ነው አንሙቭድ ሙቨር በሚለው ሙግት ከሄድን ይህንን ሙግት ለማፍረስ ቅድም አሚርም ሲያወራ ሰምቼበታለሁ ጀዛከላ። ይህንን ሙግት ለማፍረስ ልንሄድበት የምንችለው ሁለተኛ ፖይንት ኢንፋይናይት ሪግረስ ብለን የምንጠራው ነው፣ ወይም ደግሞ የአላቂያዊ መንስኤ ብለን የምንጠራው ነገር ማለት ነው። መንስኤዎች አያልቁም። ለምሳሌ አቡበከርን ያስገኘው ይሄ ሴል ነው፣ ይሄ ሴል ከዚህ ነው የመጣው፣ ይሄ ከዚህ ነው፣ ይሄ ከዚህ ነው፣ ይሄ ከዚህ ነው እያልን ኢንፋይናይትሊ ይሄዳል የሚል ሐሳብ ነው። እንኳን ያንን ሐሳብ ራሱ የኢንፋይናይት ሪግረስን ሐሳብ ራሱ ብንቀበል አምላክ ለመኖሩ እንጂ ማስረጃ የሚሆነው አምላክ ላለመኖሩ አይደለም ማስረጃ የሚሆነው ማለት ነው። በቀላሉ የኢንፋይናይት ሪግረስን ሐሳብ ቀለል አድርጌ ስገልጽላችሁ እናንተም እንድትረዱት ማለት ነው። ኢንፋይናይት ሪግረስ የሚባለው ሐሳብ ምን ማለት እንደሆነ ላስረዳችሁ። አንድ አካል አንድ ትዕዛዝ ሲሰጠው ያንን ትዕዛዝ ለመፈጸም ከሱ በላይ ያለ ሌላን አካል የሚጠይቅ ከሆነ ያን ሌላን አካል የሚጠይቅ ከሆነ እንዲህ እያለ በመጠየቅ ሲኩዌንስ ላይ ወይም ደግሞ አንዱ አንዱን እያለ በቃ አያልቅም ዝም ብሎ የሚዞር ከሆነ ይሄ ኢንፋይናይት ሪግረስ ብለን እንጠራዋለን። ስለዚህ በመሰረቱ አንድ አካል ለምሳሌ ጥይት መተኮስን ምሳሌ ከዚህ በፊት ምሳሌ አድርጌ ስለሰጠው እሱ ልጠቀም። ጥይት ለመተኮስ ከሱ በላይ ያለ ሌላን አካል ማስፈቀድ የሚገባው ከሆነ እሱም እንዲህ እያለ መሄድ ከሆነ ኢንፋይናይት የማያልቅ ከሆነ ጥይቱ መቼም አይተኮስም። ጥይቱ ግን የሚተኮሰው አት ዘ ሞመንት የሆነ አካል ፍቃድ የማይፈልግ ማንንም ፍቃድ አይፈልግም፣ ግን ፍቃድ የሚሰጥ የሆነ አካል ሲመጣ ያን ይተኮሳል ማለት ነው። ስለዚህ አምላክም ማንኛውም ፍጥረት ራሱን በራሱ ሊያስገኝ አይችልም፣ ግን አንድ አካል ያስፈልጋል። ያ አካል ምን አይነት አካል ነው? የማይንቀሳቀስ አንቀሳቃሽ የሚባል ወይ ደግሞ አንቀሳቃሽ የማያስፈልገው እሱ ግን ነገራትን የሚያንቀሳቅስ ያልተፈጠረ የሚፈጥር ያ ደግሞ አምላክ ነው ብለን ዲፋይን ማድረግ እንችላለን ማለት ነው። አላህ Subhanahu Wa Ta'ala ይህንም ሜታፊዚካል አርጊመንትም ወይም የኮንቲንጀንሲ አርጊመንትም በቁርአንም በሐዲስ ላይም ያነሳዋል። አባ ቀደም ያነሷቸው አጠቃላይ ፖይንቶችን ብንመለከት ስለ አምላክ መኖር የሚያጠናክሩ ፖይንቶች እንጂ ስለ አምላክ አለመኖር የማያጠናክሩ ፖይንቶች አይደሉም። ከዛ መካከል ቀለል አድርገው ያነሱትን ቡገት ለመመልከት ያክል ሰዎች ይለያያሉ አሉ። እሺ ሰዎች ተለያዩ፣ ከዛስ ሰዎች ስለተለያዩ ሰዎች መለያየታቸው የሚያሳየው ኢቮሉሽንን ነው አሉ። ዝግመተ ለውጥ ነው ብለው ነው ያስቀመጡት። ይሄ ስህተት ነው። ዝግመተ ለውጥ ብለን የምንጠራው ነገር በራሱ ወይም ኢቮሉሽን ብለን የምንጠራው ነገር በራሱ ማክሮ እና ማይክሮ ኢቮሉሽን ብለን እንከፋፍለዋለን። ወይም አቢ የሆነ ወይም ደግሞ ከፍተኛ ለውጥ የሚያመጣና ንዑስ የሆነ ዝግመተ ለውጥ ብለን ነው የምናስቀምጠው። እኛው መሰረቱ ንዑስ የሆነ ዝግመተ ለውጥ በሰዎች መካከል የለም ብለን አናምንም። አለ፣ በደንብ ነው ያለው። ሚቹዌሽን የመሳሰሉ ነገራቶች የምንላቸው ነገራቶች ኢቮሉሽን ነው። በጊዜ ሂደት ላይ የሆነ ነገር ከአንድ ጂን ወደ ሆነ ጂን ሊቀየር ይችላል። ይሄ ማይክሮ ተብሎ ነው የሚገለጸው። ማንም ዲና ያደርገውም። ይሄንን ሳይንቲስቶችም ቴስቶችም ኤቴስቶችም ዲና የሚያደርጉት ፖይንት አይደለም። እኛ ችግራችን ማክሮ ኢቮሉሽን ላይ ነው። ማክሮ ኢቮሉሽን ማለት ሰው በጊዜ ሂደት ሄዶ የመብረር ፍላጎቱ በጨመረ ቁጥርና ለመብረር ኤክስፖዠሩ በበዛ ቁጥር ወይም በቃ መብረር በጣም ባስፈለገው ቁጥር ክንፍ አውጥቶ ይበራል የሚለውን ሐሳብ ነው ዲስፕሩቭ የምናደርገው። ወይም ደግሞ ዝንጀሮ በጣም ዋይዝሊ ለመሆን በሞከረ ቁጥር፣ ለመራመድ በሞከረ ቁጥር፣ ኢሬክት ለማድረግ በሞከረ ቁጥር ወደ ሆሞ ኢሬክተስ ይቀየራል። ከዛ ደግሞ ከሆሞ ኢሬክተስ ወደ ሆሞ ሳፒያንስ ይቀየራል የሚለውን አስተሳሰብ ነው ማንቀበል። ከዛ ውጪ ማይክሮ ኢቮሉሽንን አስተሳሰብ እንትን አይደለም። እንደውም እኮ አምላክ በመለያየት ውስጥ እኮ ትልቅ ጥበብ አለ ማለት ነው። ዲዛይነር አለ ማለት ነው። አይታችኋል? ዲዛይነር አለ ማለት ነው። የኔና የአባ ዮሐንስ አሻራ እንኳን አንድ አይደለም። እሳቸው ወጥቷል፣ ለሌላው እናስረዳ። የኔና የእሳቸው አሻራ ራሱ አንድ አይደለም። ራንደምሊ እንዴት ሊከሰት ይችላል? እንዴት የኛው የሁላችንም 588 ሰዎች አሻራ፣ የአይን አሻራ፣ የእጃችን የጣት አሻራ እንዴት የተለያየ ይሆናል? መልካችን እንዴት የተለያየ ይሆናል? ፊዚካል አፒራንሳችን እንዴት የተለያየ ይሆናል? that means there is a ዲዛይነር አለ ማለት ነው። አባ ዮሐንስ በእጃቸው ያለውን ስልክ አይተው በእጃቸው ያለውን ስልክ ርቀትና በእጃቸው ያለውን ስልክ ውበት ተመልክተው የሰራውን አካል የሚያደንቁ ከሆነ ራሳቸውን ደግሞ ተመልክተው እንዴት አያደንቁም ነው። በቃ ሲምፕሊ አላህ Subhanahu Wa Ta'ala ወፊ አንፉሲኩም አፈላ ቱብሲሩን፣ በነፍሶቻችሁ አትመለከቱንም። ምክንያቱም ተአምር አድርገናል ነው በነፍስ አንተናችን ላይ የጆሮአችን አቀማመጥ፣ የአይናችን አቀማመጥ፣
የአፋችን አጠቃላይ ከዛ አንፃር ስንመለከተው ማለት ነው። ሌላው አርቲፊሻል የሆኑ ማህፀኖች እየተፈጠሩ ነው። ያ ደግሞ አምላክ ላለመኖሩ የሚያሳይ ነው ብሏል። ያም በተመሳሳይ ደረጃ ምናልባት ስህተት ከሆነ ፕሪሳፖርት አንደርስታንዲንግ ስለተነሱ ፕሪየር የሆነው ነገር ከተሳሳተ ፖስት የሚሆነው ሀሳብ እየተሳሳተ ነው የመጣው። ማንም አካል እዚህ ዓለም ላይ አንድን ነገር መፍጠር አይችልም። በተቃራኒው ግን ምንድን ነው ያደረጉት? ማህፀን የሚባለውን አምላክ ለሴቶች የሰጠውን ትልቁን ማህፀን የሚባለውን ጸጋ ሴት ልጅ እንደዚህ ልጅ ተሸክማ ምናምን ስራ ምናምን እንዳሰራ ልጅ ከወለደች ታርፋለች ሴት ልጅ በምዕራባውያን ሕግ መሰረት ማለት ነው። ስለዚህ እነሱ ምንድነው የሚፈልጉት? እንድታርፍ አይፈልጉም። ወርከር ይፈልጋሉ። በቃ የሚሰራ ኃይል፣ ስሌቭ የሆነ ኃይል ማለት ነው። ባሪያ የሆነ ኃይል፣ ዝም ብሎ የሚሰራ ተቀጥሮ 24 ሰዓት ጠዋት ወጥቶ ማታ 12 ሰዓት የሚገባ ምንም የማያስብ ምንም እንትን የማይል በቃ ጀስት የሆነ ብር ይሰጠዋል። የሚሰራ ኃይል ይፈልጋሉ። ስለዚህ ምንድነው የሚፈልጉት? ልጅ ከወለደች ላሰራ ነው፣ እረፍት ልታደርግ ነው። ስለዚህ ከዛ አንፃር ምን የሚል ሐሳብ አመጡ? የወንዱን ዘር አብስ ይወስዳሉ፣ የሴቷንም እንቁላል ይወስዱና ኦፕቲመም የሆነውን የማህፀንን ቴምፕሬቸሩን አጠቃላይ ያለውን ሁሉን ነገር ካጠኑ በኋላ ያንን ነገር ነው ያደረጉት፣ አገናኟቸው ማለት ነው። በጣም ቀላል የሆነ ነገር ነው አይደለም? እሱ እኮ ሴሌክቲቭ ብሪዲንግ እኛ እናደርግ የለ እንዴ? አባቶቻችን፣ እናቶቻችን፣ አያቶቻችን ከዚህ በፊት የነበሩ አካላት ሴሌክቲቭ የሆነ ብሪዲንግ ያደርጉ ነበር። ምን ማለት ነው? በጣም የሚያመርት የሆነ የእጽዋት ዘር ካለ፣ በጣም ጠንካራ የሆነ ኃይል ያለው የእጽዋት ዘር ካለ በጣም ደካማ ከሆነው የእጽዋት ዘር ጋር ያዳቅሉታል። ማዳቀል ማለት ነው በቀላል ደረጃ። ያ ደግሞ አርቲፊሻል ሴሌክቲቭ ብሪዲንግ ተብሎ ይጠራል ማለት ነው። አርቲፊሻል ይሆናል። እነዚህ ጄኔቲካል ሞዲፋይድ የሆኑ አካላት ብለን የምናነሳቸው ከዛ አንፃር የምንመለከተው ነው። አይ ቲንክ እስካሁን ባለኝ ጥናት ሳይንስ በዓለም ደረጃ ከከለከላቸው ነገራቶች መካከል አንዱ ይሄ ነው። ሌላው የብዙ ዓለማት መኖር የሚል ነገር እንትን ብለዋል። ምናልባት ፎር ዘ ሴክ ኦፍ አርጉመንት ይህንን ሀሳብ ብንስማማ ራሱ ዓለም ከዚህ በፊት በጣም አንድ ትልቅ የሆነች ከተማ እንደነበረች ያስቀምጣሉ። በጣም ትልቅ የሆነች ከተማ፣ ትልቅ የሆነች አንድ እንትን ላንድ ነበረች። ስሟ ራሱ ማን ነበረ? በፒ የሚጀምር የሆነ መጠሪያ ነበራት። ከዛ በኋላ ለሁለት ተከፈለች። ከዛ በኋላ አሁን ወዳለው መከፋፈል ሄደ። ይሄ የአምላክ አለመኖር እንዲና የሚያደርግ አይደለም፣ በል እንደውም የእርሱን ጥበብ የሚያሳይ ነው። ያንን ነው የምንለው። ምክንያቱም እዚህ ጋር እንትን አለ፣ በሀገርነት ደረጃ ሞቃታማ አለ፣ እዛ ጋር ደግሞ የሆነ ብርድ አለ፣ እዛ ጋር ደግሞ 24 ሃወር 7 ዴይ ምን የሆነ እንትን አለው። ሙሉ በሙሉ ወደ ዝናባማ እየተጠጋ ቦታ አለ። የሆነ ቦታ ደግሞ ሙሉ በሙሉ ዝናብ የማያጋጥመው ቦታ አለ። ትሮፒካል የሆኑ ሬንፎረስቶች ለምሳሌ ሙሉ በሙሉ ዝናብ ያለባቸው ቦታዎች አሉ። ይሄ ተአምር ነው አምላክ ተአምር የሚያደርገው ነው። ላይክ መዝሙረ ዳዊት ላይ ተመልክታችሁ ከሆነ ምን ብሎ ነው የሚያስቀምጠው? ሰማያት ይናገራሉ ብሎ ነው የሚያስቀምጠው። ስለማን ነው የሚናገረው? ስለ ፈጣሪያቸው ማለት ነው። ስለዚህ ከዛ አንፃር ፓንጊያ ተብሎ ይጠራል ላንድ እንትኑ ማለት ነው። ከዛ አንፃር ማየት ይቻላል ነው የምንለው አባ ዮሐንስ። እሺ በጣም ግሩም ነው። እንትን ምናልባት ቅድም በኔትወርክ ምክንያት በተቋረኩበት ሰዓት መልሰውት ከሆነ አላውቅም፣ ትንሽ ኤክስፕሌን ያደርጉልኛል። መልሰውት ከሆነ ብዙም አልቆየውም። በእርግጥ ያልሰማሁት ምንድነው አንደኛው ይሄ ትራንስጀንደር መኖሩ የሚለው ነገር። ምክንያቱም ፈጣሪ እንደምታውቀው በቃ ወንድ አድርጎ ከፈጠረኝ እኔ ራሴን ሴት ካደረኩት ሴት የማድረግ ክህሎት አለኝ ማለት ቻልኩኝ ማለት ነው። እና ይሄ በራሱ ቀላል ነው ወይ? እንደዚህ እንደ ቀላል ነው ወይ ማለት ሰው ሴት ከሆነ ሴት ይሄን ብቻ አይደለም ውሻም ይሆናል። ጀርመን ሀገር ላይ እርግጠኛ ነኝ መረጃው አላችሁ፣ ወደ ውሻነት የተቀየረ በብዙ ሰርጀሪ ማለት ነው ወደ ውሻነት የተቀየረም አለ። ስለዚህ ይሄ ነገር ምናልባት ይችንም አንድ ላይ መልሷትና የመጨረሻውን ጥያቄ ጠይቄ እንጨርሳለን። ኦኬ፣ በመሰረቱ እኔ ዲፋይን በማረገው ደረጃ ወይም እኔ በማስረዳበት ሁኔታ ማለት ነው ይሄ ትራንስጀንደር ብለን የምንጠራው ነገር በሚገርም ሁኔታ ማለት ነው የእንትኖች ይሄ
ኤሪዮ የሚሏቸው ወይ ደግሞ ምን ብዬ ልጥራላችሁ? ምን ብለን እንጥራው? ይሄ ምን ብለን እንጥራው በአማርኛ? እሺ አጋንንት እንበል። የነዛ የአጋንንቶች ኢንተርፊር አለው ብዬ አምናለሁ። ሳይንሱም ያንን አሁን እያጥንተን እያለው ነው። ኢንኩቤስ እና ሰኩቤስ ተብሎ የሚጠሩ ሁለት የአጋንንት ክፍሎች አሉ፣ ሳይንሱም እንደሚያስቀምጠው ማለት ነው። እና ኢንኩቤስ ብለን የምንጠራቸው ወንዶች ናቸው፣ ሰኩቤስ ብለን ደግሞ የምንጠራቸው ሴቶች ናቸው። እና ወንዶች ላይክ ኢንኩቤስ ምን ብለን የምንጠራቸው ወንዶች ሴቶችን አታክ ሲያደርጉ ሴት በባህሪው ምን የመፈለግ ነገር ውስጥ ትገባለች፣ ሌላ ሴት ተመሳሳይ የእርሷን ጾታ የመፈለግ ነገር ውስጥ ትገባለች ማለት ነው። ወንድን ደግሞ አታክ ስታረግ ሴት በባህሪዋ ደግሞ ወንድ ስለምፈልግ አጋንንታዊ ነው ምላችሁ፣ ያ ደግሞ ያንን ይፈልጋል ማለት ነው። ይሄ የራሱን የቻለ እንትን ነው። በተመሳሳይ ደረጃ ትራንስጀንደር ብለን የምንጠራው ነገር መታወቅ ያለበት ነገር አንድ አካል በምንም ተአምር ጾታውን ሊቀይር አይችልም። ጾታን ጀንደር እና ሴክስ የሚባለውን ነገር መለየት ያስፈልጋል በመሰረቱ ማለት ነው። ጾታን መቀየርና መራቢያ አካልን የተለያየ ሰርጀሪ ማስደረግ የተለያዩ ነገራቶች ናቸው። ጾታ መቀየር ማለት ሊትራሊ አንተ ሴት ከሆንክ ሴት መሆን ማለት ነው። ኖ ወይ እንደዛ የሚባል ነገር የለም። በምንም ተአምር ማንምም ሊያደርገው አይችልም፣ ፕሩቭም ሊደረግ አይችልም። ነገር ግን የመራቢያ አካላቸውን የሚያስወግዱ አሉ፣ የሚያስቀይሩ አሉ። ይሄ ሁሉ ነገር አላህ Subhanahu Wa Ta'ala ለፈተና ብሎ ያስቀመጠው ነገር ነው። ለየትኛው ፈተና? ለሰው ልጆች እዚህ ምድር ላይ ስትኖሩ የራሳቸው የሆነ ፍቃድ ተሰጥቷቸዋል ተብለናል። ያንን ፍቃድ አላህ Subhanahu Wa Ta'ala በበጎም ሆነ በመጥፎ ነገር እንድንጠቀምበት አድርጎናል። በመጥፎም ትጠቀማለህ፣ ኢንተርፌር አያደርግም በዛ ነፃ ፍቃድ ላይ። ችግሩ ግን ምንድነው? በዛ ነፃ ፍቃድ በተሰጥቶ በወሰንከውና በሰራው ነገር ግን ፋይናሊ ትጠየቅበታለህ፣ ፋይናሊ ትቀጣበታለህ። መቀጣት ካለብህ የሆነ ነገር የምትደረግም ከሆነ ትደረግበታለህ። ስለዚህ እነዚህ አካላቶች ያንን ማድረጋቸው ይህንን መቀየር መቻላቸው እኮ የነዚህን አካላት ብቃትን የሚያሳይ አይደለም። አላህ Subhanahu Wa Ta'ala ያ ሊሆን እንደሚችል ቁርአን ላይ ያስቀምጧል። ኢብሊስ ወይም ዲያብሎስ ብለን የምንጠራው አካል ለአላህ Subhanahu Wa Ta'ala ከነገረው ነገር መካከል አንዱ ፈለዩገይሩነ ኸልቀላህ አሳስታቸውና አንተ የፈጠርከውን ፍጥረት እንዲቀይሩ አረጋቸዋለሁ ነው የሚለው ቁርአን። ባይብሉንም ብንመለከተው በተመሳሳይ ደረጃ አምላክ የፈጠረውን ፍጥረት መቀየርን ነው የሚከለከለው። ብሉይ ኪዳን ላይ በጣም ብዙ ጥቅሶችን ማንሳት እንችላለን በዛ ደረጃ ማለት ነው። ስለዚህ አምላክ የፈጠረውን ፍጥረት እንዳቀይሩ የሚለው አንቀጽ በተቃራኒው ምንን ያስይዛል? የመቀየር ፕሮባቢሊቲ እና የመቀየር ችሎታ አምላክ ሰጥቷል ማለት ነው። ልትችል ትችላለህ። ያ እውቀት ነው። እውቀትም ቸርነትም ጥበብም ሁሉ ነገር መነሻው ደግሞ ከአንድ አምላክ ነው። ስለዚህ አንድ አምላክ በሰጣቸው ጥበብ መጥፎን ነገር ሰሩበት አይደለም። ስለዚህ በዛ ይቀጣሉ ማለት ነው። ግን አንዱ አምላክ የለውም የሚለው ካታጎሪካል ኢረር ነው፣ ስህተት ነው ማለት ነው። ቀደም ደግሞ ካስተዋልኩት አንዱ ጥያቄ እንደዚህ አይነት ነገራቶች እየተፈጸሙ አምላክ ለምን ጸጥ ይላል? ጸጥ ካለ የለም ማለት ነው። ይሄ አርጉመንት ፍሮም ኢግኖራንስ ብለን ልንሰየመው እንችላለን። አንድ አካል ጸጥ ስላለ የለም የሚለው ነገር ትክክል አይደለም። ለምሳሌ ጃቢር ብዬ ብጮ ጸጥ ሊል ይችላል። ጃቢር ጸጥ አለ ማለት ጃቢር አልነበረም ማለት አይደለም። አይ ምናልባት ደግሞ ጃቢር ተናግሮም እኮ ሊሆን ይችላል። ከዚህ 5 ሜትር ርቆ ተናግሮ ሊሆን ይችላል፣ እኔ አልሰማሁትም። ስለዚህ የኛ የመስማት አቢሊቲ የኛ የማየት አቢሊቲ በተገደበበት ሁኔታ በዛ ሁኔታ ላይ አምላክ እንዲህ አላረገም፣ አምላክ እንዲህ አልሆነም፣ ይሄ ካልሆነ አምላክ የለም ማለት ነው ማለት በራሱ ከኢግኖራንስ የመነጨ ነገር። ምክንያቱም እኛ አይደለም ዲሳይድ የምናደርገው። ይሄንን ካደረገ አምላክ ነው፣ ካላደረገ አምላክ አይደለም ካለንማ ፋላሼስ አርጊመንት ይሆንና የተፈጠረ ፍጡር የፈጠረን ፈጣሪ ሰራው ማለት ነው። ይሄ ደግሞ ኢምፖሲብል የሆነ ፋላሼስ አርጉመንት ይሆናል ማለት ነው። እና እንደዛ ነው የምንረዳው። አባ ዮሐንስ እኔ በጣም ደክሞኛል፣ ድምጤም ብዙ ጥሩ አይደለምና ኢንሻአላህ እነ ረያን ይቀጥሉ። እሺ መልካም። ኦኬ አንድ አሁን ትራንስጀንደር ላይም አንድ ሲያብራሩት አንድ የተገነዘብኩት ነገር ምንድነው ይሄ ሙሉ ለሙሉ ጾታውን ቀየረ ማለት ጂኑን እኮ የመቀየር ነገር አለ። አሁን ለምሳሌ እንደምታውቀው ክርስቲያኖ ሮናልዶ ሊዮኔል ሜሲ ጂን ሁላ ተፈጥሯዊ ነገር ተጨምሮለት
ወይንም ደግሞ እንዲያድግ ተደርጎ ነው ቁመቱ እንዲጨምር ተደርጎ ነው እንደገና ባርሴሎና ላይ ዋናው ቡድን ላይ እንዲገባ የሆነው። ማለት የሰው ልጅ በዚህ ደረጃ ነገሮችን ያበለጸገ ነው። ልብ ተሰርቷል አንድ በላይ አርቲፊሻል ሳምባ አለ። እንደዚሁ መሰል ደግሞ ነገሮች እየተሰሩ ነው። ደምም እየበለጸገ ነው። መረጃው ካላችሁ ማለት ደምም እየበለጸገ ነው። ሌሎችም እየበለጸጉ ነው ብዙ ነገሮች ማለት። ስለዚህ አሁን እንግዲህ ከዛ አንፃር ይሄ አሁን ምን ቀረ አይነት ነገር ነው አንደኛ ነገር ማለት ነው። አንድ ላይ ላርገውና አንድ ላይ እንዲመለስ ይሄ ትራንስጀንደሩ ተበቃ አድርጋችሁ በመሀል ልግባና እዚህ ፖይንት ላይ ስለ ትራንስጀንደር ያሉትን ፖይንቶች እስቲ እናስቀምጥ ቀልል አድርገን ማለት ነው። እሺ ትራንስጀንደር ማለት ጾታን መቀየር ማለት ነው፣ ወይ ደብል ጾታ መሆን ማለት ነው፣ ወይ ደግሞ ከአንድ ጾታ ወደ አንድ ጾታ መሄድ መዘዋወር ማለት ነው። በትራንስጀንደር ላይ የትኛውም ሐኪሞች የሚሰሩት ስራ ሁለት አይነት ስራ ነው። አንደኛው የሆርሞን ቴራፒ ተብሎ የሚጠራ አለ። ሆርሞናል ቴራፒ ይሉታል ሜዲካሎች ማለት ነው፣ በዛ ሁኔታ ያሉት። ሁለተኛው ሰርጀሪ ነው። በሆርሞን ቴራፒ ላይ ሰዎች ወፍራም ድምጽ፣ ወንዶች ለምሳሌ በተፈጥሮ ደረጃ ጎርነን ያለ ድምጽ አላቸው። ስለዚህ ምን ይሆናል? ቀጠን የማድረግ ጡንቻቸው በጣም ይገነባል፣ ያንን የመቀየር ቆዳቸው ትንሽ ሸከር ይላል፣ ያንን የማለስለስ የፀጉር እድገት የራሱ የሆነ ሆርሞን አለው። ያንን ሆርሞን በማነቃቃት ሴቴ የፀጉር ስታይል እንዲኖራቸው ማድረግ ነው። ይሄ ሆርሞናል ቴራፒ ነው። ማንም አካል ሊያደርገው የሚችል ነው። ሲምፕል የሆነ ቴራፒ ነው፣ ጥናት የሚያስፈልገውና ቀለል ተደርጎ የሚሰራ ነገር። ሌላው ሰርጀሪ ነው። ለምሳሌ ደረት ላይ መራቢያ አካል ላይ የሚሰራ ሰርጀሪ ማለት ነው። ግን ደግሞ እኛ እያለን ያለነው የማይቀየሩ የሆኑ ባዮሎጂካል እውነታዎች አሉ ነው። በምንም ተአምር የማይቀየሩ ለምሳሌ እስቲ አባ ዮሐንስ ሰርች አድርገው ሌላም ጊዜ ያዩታል። እስቲ ክሮሞዞምን ቀየርን ያለ ማን ነው? እኛ የምናውቀው ወንድ ክሮሞዞም ኤክስ ዋይ ነው ያለው የወንዱ ማለት ነው። የሴቴ ደግሞ ኤክስ ኤክስ የሚል ነው። ከኤክስ ኤክስ ክሮሞዞም ወደ ኤክስ ዋይ ክሮሞዞም የመጣ ወይም ደግሞ ከኤክስ ዋይ ክሮሞዞም ወደ ኤክስ ኤክስ ክሮሞዞም የመጣ ማን አለ? በፑኔት ስኩዌር ብንሰራው በራሱ ኢምፖሲብል የሆነ ነገር ነው፣ የማይመጣም ነገር ነው። አንደኛ። ሁለተኛ በሰው ሰራሽ መንገድ ትራንስ ያደረጉ አካላቶች ወይም ደግሞ አርቲፊሻል የሆነ መራቢያ አካልን እንትን ያሉ አካላቶች እስቲ ልጅ መች ነው የወለዱት ያሳዩ። እንደዛን ማድረግ አይችሉም፣ ሊያከናውኑም አይችሉም። ምናልባት ወደፊት ያሉ ጥናቶችንም ያንን የሚያሳዩ ነገራቶች አይደሉም በመሰረቱ ማለት ነው። ሁለተኛ የመጡበት ፖይንት ምንድነው? እዚህ ጋር ይቀጥላሉ ኡስታዝ። እዚህ ጋር አንድ በቂ ታዋቂ ሰው አለ፣ ይቅርታ ኢንተራፕት ስላደረኩት። ወንድ ሆኖ ሚስቱን አስወልዶ አሜሪካዊ መሰለኝ፣ ኢሮፕ ኦር አሜሪካ መሰለኝ፣ ስሙን ኤግዛክትሊ አላስታውሰውም። ወንድ ሆኖ ሚስቱን አስወለደ። እንደገና ሴት ሆኖ ደግሞ የወለደ ሰው አለ፣ ታዋቂ ሰው ነው። ወደ 5 አሁን ሴትም ሆኖ እናት ሆኖ ልጅ አለው፣ አባትም ሆኖ ልጅ አለው እና አባትም እናትም የሆነ ሰው አለ። እንደ መረጃ ሰርች ሊያደርጉት ይችላሉ። አሁን ዓለም ላይ ታዋቂ ሰው ነው ስቲል አለ እኮ አርቲፊሻል በሆነ መንገድ በአርቲፊሻል ማህፀን እንጂ ማህፀን ኖሮት አርግዞ አይደለም። እንግዲህ ተሰርቶለት ኦኬ ቀጥሉ። አርቲፊሻል ነው እንጂ ያለ መሆን ግዴታ ኤክስ ዋይ ክሮሞዞም ወደ ኤክስ ኤክስ መቀየር መቻል አለበት። ያ ደግሞ ኢምፖሲብል የሆነ ነገር ነው። ምክንያቱም ጂን እና ኮድ ስለሆነ ማለት ነው። ያ ኮድ ደግሞ ትሪፕሌት በሆነ መንገድ ለምሳሌ አድናይን ቲያማይን ጓናይን ሳይቶሲን የሚለው አድናይን ቲያማይን ጓናይን ወይ ደግሞ ጓናይን ሳይቶሲን በሚል ትሪፕሌት በሆነ መንገድ የሚመጣ ነው ያለው። ያንን መቀየር በጣም አስቸጋሪ የሆነ ነገር ነው። በጣም አስቸጋሪ ነው። ሊቀየርም አይችልም። ኢምፖሲብል ነው የሚሉት የዘርፉ ምሁራኖች ማለት ነው። ምናልባት ግን በዛ ዙሪያ አለ የምትሉት ደግሞ አይ ራሱ አርግዞ ነው እንደዚህ ሆኖ ነው የምትሉት ደግሞ ካለ ፈርዘር ጥናት እናደርግበታለን ኢንሻአላህ። ወይ በውስጥ በኩል ይጽፉልኛል የእሱን ሰውዬ። እሺ መልካም ኦኬ። የመጨረሻ እንትን ይላቅርብና አፎን አንዴ ግን ይቅርታሽ አባ ዮናስ ሰላም አለይኩም ብያለሁ ጀማ። ያው ቅድም ጀምሮ እየሰማኋችሁ ነበርና ዋናውን ፖይንት አይ ቲንክ ስታችሁታልና ላይክ የፈጣሪን ፍጥረት
ሰው መቀየር ይችላል ወይስ አይችልም የሚለው ላይ ነው እያወራችሁ ያላችሁት እና ኦልሬዲ ሰዎች እየቀየሩ ያሉት ነገር እንደ አባ ዮናስም ሀሳብ አባ ዮናስ ፒኬ ነኝ እሺ አይደለም እና እንደ አባ ዮናስ ሀሳብ እየቀየሩ ነው ያሉት ነገር ኦልሬዲ ፈጣሪ የፈጠረውን ነገር ነው እኮ አሁን ክሬት የተደረገው ኤግዚስት ያደረገን ነገር እየቀየሩ ነው። ስለዚህ ክሬተር የለም የሚል ሀሳብ ነው እና እንዴት እርስ በርሱ ኮንትራዲክት የሚያደርግ ሀሳብ ነው ባይዘው። ለምሳሌ አባ ዮናስ የሚባሉትን ሰው ከጊዜ በኋላ የሆነ አካል መጥቶ ወደ ሴት ጾታቸውን ቀየረው ተባለና ከዛ ኦኬ አባ ዮናስን የፈጠረ የለም። እንዴት ነው በየትኛው በኩል ታስቦ ነው ይሄን ነገር ሊያስይዘን የሚችለው? አሁን አባ ዮናስ የሚባለው የሆነ ሰው አሉ ከጊዜ በኋላ ሰዎች ጾታውን ቀየሩ፣ የአባ ዮናስን ጾታቸውን ቀየሩ። ስለዚህ አባ ዮናስን የፈጠረ ፈጣሪ የለም እና ትንሽ ስህተት ይመስለኛል። ሶ እናንተ እያወራችሁ ያላችሁ ትራንስጀንደር የሚሆን የተለያዩ ነገራቶች ላይክ ፍጥረትን ስለመቀየር አንደኛ ያው እነዚህ ነገራቶች ከመጀመራቸው በፊት የሰይጣን ቃል ኪዳን እንደሆነና ቁርአን ላይ መቀመጡን ቅድም አቡኪም እየተናገረ ነበር። ከዛ በተጨማሪ ትልቁ ነገር ግን ምንድነው የተፈጠረን ነገር እየቀየሩ ነው የሚል ነው። የአቡኪና የአማኞች ሀሳብ ደግሞ ያንን ነገር የፈጠረው አካል አለ ነው። አባ ዮናስ ሜቢ እየተረዱኝ ከሆነ ያንን ነገር የፈጠረው አካል አለ ወይስ የለም ነው እንጂ የተፈጠረን ነገር የሆነ አካል ቀይሮታል ወይስ አልቀየረውም አይደለም። ስለዚህ መጀመሪያ አላ ኮር ፖይንቱ የተነሳችሁበትን አይ ቲንክ የሳታችሁ መሰለኝ። ቀጥሉ። እሰማለሁ ነው ተቋርጫለሁ። ይሰማሉ? እሺ መልካም። እንደዛ ከሆነ ምንድነው መሰለህ ይኸውልህ ዋና ሐሳብ ጥያቄ ከጠየቅኩኝ በኋላ የፈጣሪ መኖሩ ማረጋገጫዎች ምን ተመለሰልኝ? አንዱ ምንድነው የቀንና ሌሊት መፈራረቅ የሚባሉ እነዚህ አይነት ነገሮች መቅረብ ጀመሩ እና እነዚህ ነገሮች መቅረብ ሲጀምሩ እነዚህ ነገሮች ኮንሲስተንሲም የላቸውም። በዛ ላይ ደግሞ ፊክስድም አይደሉም። ጨለማና ቀን መቀየራቸው በራሱ የዋዠቀ ነው። ምን ማለት ነው? የኢሮፕ ሌላ፣ የአፍሪካ ሌላ፣ የጃፓን ሰምቲንግ በቃ የተለያየ ነው። ስለዚህ እንደዛ እያልን ነው ወደዚህ ነገር የመጣ ነው እንጂ ዋናው እኮ አባ ዮናስ የተለያየ መሆኑ ምን ነው የሚያመለክተው? መነሻው ሐሳብ እንደዛ እያልን ማስረጃ ሲጠቀስ ገባኝ። አባ ዮናስ የተለያየ መሆኑ ምንድነው? እስኪ እርሱ የተረዱት ነገር ምንድነው? ኦኬ እዚሁ ጋር ዋና ሐሳብ አሁን ለምሳሌ ትራንስጀንደር አለ። አንድ ሰው ወንዱ ነው ተፈጠረ። ከዛ ሴት መሆን ከቻለ ትራንስጀንደርን ይተውትና አባ ዮናስ አሁን አንድ ይቅርታሽ የቀንና የሌሊት መፈራረቁን ብለው ስለመጡ ትራንስጀንደር ላይ ያለውን ነገር ኦልሬዲ የሆነ አካል ጾታ ቀየረ። ስለዚህ ያ መጀመሪያ የነበረው ነገር ፈጣሪ የለውም እያሉ ነው ያሉና እሱን የጀመርነው ደግሞ ከቀንና ከሌሊት መፈራረቅ ነው። ሶ የቀንና የሌሊት መፈራረቅ ከፈጣሪ ምልክቶች ውስጥ ነው ወይም ተአምራት ውስጥ ነው የሚለውን እርስዎ ምን አሉ? አይ ይሄ ነገር ቋሚ የሆነ ነገር አይደለም፣ ላይክ አለ አይደለ ዩሮፕ ላይ ሲመሽ እኛ ጋር ይነጋል አይነት ነገር አነሱና መፈራረቅ ማለት ይሄ አይደለም ወይ? ከመሰረቱ አሁን ይሄ ራሱ ምንድነው የሚያስረዳውት? አሁን ለእርሶ ምንድነው የሚያስረዳውት? ይሄ የቀንና የሌሊት መፈራረቅ ሲባል ዓለም ላይ የተፈራረቀ ነገር መኖሩ እንዴት ነው የዋዠቀ ነው እንዲሉ ያስቻሉት? ላይክ እንዴት ነው ሃው አልገባኝም። እሺ በቀላል አማርኛ ለማስረዳት ልሞክር። ዋና መሰረታዊው ነገር እንደምታውቀው ኢቮሉሽን የሚባል ቲዮሪ አለ። አሁን የፈጣሪ መኖሩን እዚህ ያሉ ኡስታዞች ሲያስረዱኝ ነበረ። ኢቮሉሽን ጋር አይጠጋም ወይ ነው ዋናው ሐሳብ። አሁን ከዚህ ከእንትን ሳይንቲፊካሊ ስናየው ለምሳሌ ኮንሲስተንስ የሆነ ነገር ቢኖር ለምሳሌ ቀንና ሌሊቱ ተመሳሳይ ቢሆን የሆነ አንድ አካል እየመራው ነው እንል ነበረ። ለምሳሌ ክረምት የሚጠቅሱ አሉ። ክረምት ከሆነ የሚጠቀስ ከሆነ አንዱ ቦታ ላይ ክረምት አለ። ለምሳሌ ኢሮፕ ላይ ክረምት ሌላ ነው፣ ኢትዮጵያ ውስጥ ክረምት ሌላ ነው። ሌላው ግማሽ ዓመት በረዶ ነው፣ ግማሹ ዓመት በረሃ የሚሆንበት በጣም ውዝቅዝቅ ያለ ነገር አለ። ይሄ ወደ ኢቮሉሽን አይጠጋም ወይ? ወደ ዝግመተ ለውጥ ማለት ነው። በዝግመተ ለውጥ አንድ የሚሆኑ ነገሮች እናያለን። በዓለማችን ላይ ያየናቸው ነገሮች አሉ። ለምሳሌ በረሃ የነበሩ ለምሳሌ እስራኤል በረሃም ነበረች። አንድ አባዮናስ አንድ እንደዚህ እሺ አንድ አባዮናስ ይቅርታ
ስቲል ፖይንቶትን አላገኘሁትም ወይም ደግሞ ሴንስ የሚሰጥ ነገር አይደለም እያወሩ ያሉት ከሁለት አንዱ። ለምን ከተባለ ላይክ ዓለም ላይ አባ ዮናስ ቆይ አንዴ አሁን ዝግመተ ለውጥና የቀንና የሌሊት መፈራረቅን አንስተው ለኢቮሉሽን መኖር እንትን አይሆንም ወይ ላይክ ማስረጃ አይሆንም ወይ የሚል ነገር ነው ያነሱት። ኢቮሉሽን ዝግመተ ለውጥ ራሱ ምን እንደሆነ አይ ቲንክ የተረዱትም አልመሰለኝም። ቅድምም እሱ እያወራ ነበረ ሜቢ ከሰሙ ማለት ነው አቡኪ። ግን እሱን እንዝለለውና የቀንና የሌሊት መፈራረቅ ወጥ ቢሆን ኑሮ አሉ እርሶ ወጥ ቢሆን ኑሮ የሆነ አካል እያፈራረቀው እንደሆነ እናውቅ ነበር አሉ። ወጥ ቢሆን ኑሮ ማለት ምን ማለት ነው አባ ዮናስ? እሺ መልካም። ወጥ ማለት ምን ማለት መሰለ? ወንድ እንደሆነ ቢቀጥል ለምሳሌ ፈጣሪ አረ ስለ ቀንና ስለ ሌሊት ነው ያወራሁት። አንዴ ወደ ወንድ መልካም እሺ ቀጥታው ምን መሰለ? ለምሳሌ ቀንና ሌሊት መላው ይሄ ምድር አንድ ዓለም ነው ያለን አይደል? እዚህ ምድራችን። ስለዚህ እቺ ወርልድ ቀኗም አንዲት ቀን ተመሳሳይ ቀን፣ ሌሊቱም ተመሳሳይ ቀን፣ ክረምቱም ተመሳሳይ፣ በጋውም ተመሳሳይ። እንደዛ አይነት ቢሆን ፊክስድ የሆነ በፈጣሪ መፈጠሩ ማሳያ ተብሎ ልንቀበለው እንችላለን። ግን ዝብርቅርቅ ማለቱ ኢቮሉሽን ለምሳሌ ኢቮሉሽን አሁን አይገናኝም አልከኝ እንጂ እንዴት ነው ለማገናኘት ይሞክራል አባ ዮናስ? አሁን ካነሱት ላይ አሁን ነገሩን አይለጥጡትና አንድ ክፍል በተመሳሳይ ሰዓትና ጊዜ ብርሃንና ጨለማ መሆን ይችላል? አንድ ክፍል ቤት በተመሳሳይ ሰዓትና ጊዜ ብርሃንና ጨለማ መሆን ይችላል? ከተነሳው ሐሳብ አንፃር ማለት ማነው? ስለዛ ነው ያወራው ያለው አባ ዮናስ። አንዴ ቆይ አንዴ የምድርን ክብነትም የተረዱ ስላልመሰለኝ የፀሐይና የጨረቃ መፈራረቅ ሲባል ከምድር መዞር ጋርም በተገናኘ መሆኑን የተረዱት ስላልመሰለኝ ነው አሁን ወደ ክፍል ምሳሌ የመጣሁት። አንድ ክፍል ቤት በተመሳሳይ ሰዓት ብርሃንና ጨለማ መሆን ይችላል ወይ? እሺ በቀላል አማርኛ እሺ እንዳታቋርጠኝ ሐሳቤን በደንብ አድርጌ እንትን ልናገር። ለምሳሌ ለይሄ ፈለኩት ምንድነው ፈጣሪ አለ ነው። ይሄ ፈጣሪ ይሄን ሁሉ ዓለማት የፈጠረ ይሄንን ሁሉ ፍጡራን የፈጠረ ጌታ በትክክልም ኑሮ ከሆነ አሁን ይሄ የጨረቃ ዙሮች ምናምን የሚባል ነገር እንትን አይሆንም። ምንድነው እንደ ማስረጃም ሊቀርብ አይችልም። ምክንያቱም የሰው ልጅ ፍጡር ነው ተብሎ የሚታሰበው የሰው ልጅ ለምሳሌ ኒውዮርክ ከተማን በአንድ ጊዜ በአንዲት ፕረስ አብርቶ በአንድ ፕረስ ማጥፋት ይቻላል። በአንድ ፕረስ ዓለምን መጥፋት የሚቻልበት ደረጃ ደርሰናል። በአንድ ፕረስ ዓለም ይጠፋል፣ በአንድ ፕረስ ብራይት ይመጣል፣ በአንድ ፕረስ ደግሞ ይጠፋል፣ መብራት ማለት ነው። የሰው ልጅ በራሱ በሰራው ነገር እንደዚህ ካደረገ ፈጣሪ ግን የሰራው ይሄማ ወደ ድክመት ሊመጣ ነው። ምክንያቱም የጨረቃ ዙሮሽ ጨረቃ ዙራ ቲዮሪው ሊገባኝ ይችላል። ነገር ግን ስለ ፈጣሪ ነው እያወራን ያለው። የሰው ልጅ በአንድ ፕረስ እንደዚህ ማድረግ ከቻለ ፈጣሪ ግን ጨረቃ ዙራ ከዛ በኋላ ጨለማ ሲፈጠር ምናምን እሱ ጉንጭ አልፋ ነው የሚሆነው ለማለት ነው። ቴንክ አባ ዮናስ እርስዎ ራስዎ ከገባሁት አሁን ያወሩት ወሬ በጣም አሪፍ ነው፣ ደስ ይላል። ግን የጨረቃ የፀሐይ የምድር ዑደት ከሌለ እኛ በህይወት እንኖራለን? አባ ዮናስ ፍጥረታት ይኖራሉ እነዚህ ዑደቶች ከሌሉ? ኦኬ እንግዲህ አሁን ባለው ሁኔታ ላይ አጭር መልስ መልሱልኝ ፕሊዝ አባ ዮናስ። አሁን ይኸውልዎት ቆይ አንድ ነገር ለመናገር ያክል ቅድምም እየሰማው ማለት ነው በጣም ነገሩ የተለጠጠ አንዲትን ነገር ላይ ፖይንት ላይ ለማውራት ይጀምሩና ከዛ እንዳለ ያሰፉታል። አሁን ትራንስጀንደር ላይ እንዴትና ለምን እንደደረሳችሁ ሁሉ እኔ ግራ ነው የሚገባኝ መጀመሪያው ላይ ስላልተግባባችሁ ማለት ነው። ስለዚህ አሁንም ለማስረዳት ምናምን እንደዚህ ብዙ መሄድ ሳይሆን አጭር ምላሽ ብቻ ይመልሱልኝ። እነዚህ ዑደቶች ገብቶኛል በደንብ። መነሻዬን ልናገር አንድ ጊዜ። መነሻዬን ስነግርህ ሐሳቡ ጋር እንግባባለን። መነሻዬ እኔ ኤቲስት አይደለሁም፣ ነገር ግን አሁን የምትናገረው ሁሉ አምንበታለሁ። ታዲያ ለምን ጠየቅከኝ ነው። አንድ ወንድማችንም ቀድም ጠይቆኝ አቡከር መሰለኝ ጠይቆኝ ከዛ ለምን ብሎ ከዛ ካስረዱት በኋላ ኦኬ ብሎ ጥሩ መልስ ሲመልስልኝ ነበር። ዋናው እኔ ኤቲስት ሆኜ ሳይሆን ኤቲስቶችን እንዴት ኢስላም ይመልሳል ነው መነሻ ጥያቄ ሆነው ማለት እንጂ አሁን እኔ ማላምንበት ሆኜ ሳይሆን አሁን ኤቲስቶች እንዲህ ብለው ያስባሉ፣ እንደዚህም ይባላል፣ እንደዚህ ስፒተኝ እንዲህ ስፒጠየቅ እያልኩኝ ነው የመጣው ያለሁት እንጂ እኔ ኤቲስቶች ገብቶኛል። እኔ አልሰሙኝም መሰለኝ ገና ስገባ ምንድነው ያልኩ ከመጀመሪያው ጀምሮ
ከአሚር ሲያወራ ጀምሮ ማለት ነው እየሰማችሁ ነበር። እኔ ሁሉንም ነገር ሰምቻለሁ። አሁን እዚህ ደረጃ ደርሰውም እርስ በርስ እየተወዘጋገባችሁ ያላችሁት የመጀመሪያ ፖይንቶች ላይ ትኩረት አድርጋችሁ ስላላወራችሁ ነው። ስለዚህ አሁን እኔ እየጠየቅኩት ያለው እርስዎን ማለት ነው የቀንና የሌሊት መፈራረቅ፣ የፀሐይ ጨረቃና የምድር ዑደት ባይኖር ፍጥረታት ይኖሩ ነበር ወይስ አይኖሩም ነበር? ይሄ ነው አጭር ጥያቄ ነው። ወይ ይኖራሉ ወይ አይኖሩም ብለው ይመልሱልኝ። እኛ በህይወት ሁኔታ አለ። አሁን እሺ መልካም የሚኖሩበት ሁኔታ አለ። ለምሳሌ እሺ በቃ ይኖሩ ነበር ነው መልሶት። አሁን ለምሳሌ ብለው ሌላ ሰፈር ውስጥ ሁኔታ አለ። የሚኖርበት ሁኔታ አለ ነው ያልኩት። የሚኖርበት ሁኔታ አለ። እኛ በህይወት እንኖር ነበረ እነዚህ ዑደቶች ባይኖሩ? የሚኖርበት ሁኔታ አለ። ኦኬ ጥሩ። ያለ ፀሐይ ብርሃን ምናምን አትክልቶች ያድጉ ነበር ማለት ነው። እኛ የምንመገበው ነገር እናገኝ ነበር። እኛ ራሱ በህይወት እንኖር ነበር ነው የእርሱ ሀሳብ። ኦኬ ምን መሰለህ ታላቁዬ፣ ኢቮሉሽን እንደምታውቀው ዝግመተ ለውጥ ነው። ነገሮች በዝግመተ ለውጥ አሁን ያልጠበቅነው ደረጃ እየተደረሰ ነው። ሮቦቶች እኔ አባይ ዮናስ አንዴ ምንም አንድ ጊዜ አይሆንም አይሆንም። አሁን በእኔ ቤት ቢሆን ታገሶታል። በሌላ ሰው ስለደረበ ነው ዋን ሚኒት አንዴ አይደለም 1 ሚኒት ብለው ነው ባይዘው እዚህ ሁሉ ሚኒቶች ውስጥ የደረሱት ማለት ነው። አጭር ነገር እያወሩ አይደለም። ታላቁ የአብርሃም 9% ላይ ነው ስልኬ ድንገት እስከሚዘጋ ችግር የለውም። 5% ብቻ ነው ማወራ አንተን ሳልል ምን መሰለህ ይኸውልህ እንደምታውቀው ቀላል አንባቢ እንዳልሆን ካውቃለሁ። ስለዚህ ምንድነው እየነገርኩ ያለሁት ለእርሶ ዝብርቅርቅ ያለ የመሰሉት ያ የፈጣሪ ዑደት ነው። ከዛ ዑደት ውስጥ የተወሰነ ነገር ቢዛባ የሰው ልጅ አሁን ባለው ተፈጥሮ ላይ አይቀጥልም ነው። ይሄ ነገር ነው እንዳይዛባ የያዘው አምላክ አለ ነው። ካልሆነ ኢቮሉሽን ካሉ ቢግ ባንግ ላይ ነው የሚመለሱት። ቢግ ባንግ ቲዮሪ ደግሞ ምንድን ነው ያንን ነገር እንዲፈጠር ያደረገው? ያለምንም ኃይል ራሱ በራሱ ያንን ነገር ተፈጠረ ወይ ቢባል ለዚህ ራሱ ሌላ ጥያቄ ነው። ሳይንስም ምንም ሊመልሰው የማይችል ነገር ነው። እኛ አስጀማሪ አካል አለ፣ ያንን ነው አምላክ ምንለው ነው። ኢቭን ብንስማማ ራሱ ከዛ ማክሮ እና ማይክሮ ኢቮሉሽን ብሎ ደግሞ አቡኪ ያብራራሉት። ማይክሮ ኢቮሉሽንን እንቀበላለን፣ ማክሮ ኢቮሉሽንን ግን አንቀበልም። አንድ ሰው ከሆነ ተፈጥሮ ወደ ሌላ ተፈጥሮ ይቀየራል ብለን አናምንም ነው። እንደዛ ነው ያለው። እስቲል አሁን እርስዎ ደግሞ እያወሩ ያሉት ስለ ማይክሮ ኢቮሉሽን ነው። የሆነ ጊዜ በድንጋይ ላይ ይሰሩ ነበረ፣ ከዛ በኋላ በብረት መጠቀም ጀመሩ ምናምን። እነዚህ ሁሉ ዑደቶች በእኛ በሃይማኖት ደረጃም ያሉ ነገሮች ናቸው ነው። ላይክ እንደ ኢስላምም አሉ። ለምሳሌ አዳምን እንውሰድ። አዳምና እኛ ምንም የሚለየን የሰውነት ነገር የለም፣ ግን ፊዚካሊ እንለያያለን። እሱ 60 ክንድ ነው፣ እኛ ደግሞ ስንት ክንድ ነው የሚባለው? እኛ 4 ክንድ ነው በዛ ቢባል ማለት ነው የሰው ልጅ አሁን ላይ ያለው። እሱ 60 ክንድ የነበረ ነው። እነዚህ ሁሉ ለውጦች አሉ ነው። የእድሜያችንን ሁኔታ ማየት እንችላለን። ይሄ ሁሉ ለውጥ አለ ነው። በእነዚህ አይነት ለውጦችም ከኢቮሉሽን ውስጥ የሚካተቱ ናቸው እናምናለን። ማይክሮ ኢቮሉሽን ብሎ ቅድምም እያነሳ ነበር። ማክሮ ኢቮሉሽን ጋር በተገናኘ ግን ምንድን ነው ያለው ኤቪደንስ ነው? ምንም ነገር የለም። ከቲዮሪ ውጪ ምንም የሚቀመጥ ነገር የለም። የሆነ አካል ከሆነ ተፈጥሯዊ ማንነት ፍጹም ተቃራኒ ወደሆነ የሆነ ማንነት ላይ መጣ ተመልሶ ምናምን፣ እንደዚህ አይነት ቲዮሪዎች ብቻ ናቸው ነው የመጀመሪያው። ግን ከቀድመም አሚርም ያለውት ነገር የገባውት አልመሰለኝም። ከዛ በኋላ አቡኪ የሚያወራው ነገርም እንደዛ የተረዱት አልመሰለኝም። ከዛ ይሄን ሁሉ ትተው ግን የፈጣሪን ተፈጥሮ ጾታ የሚቀይሩ ሰዎች አሉ። ስለዚህ ፈጣሪ የለም። ይሄ እንዴት ሴንስ እንደሚሰጥ ብቻ ነው ያልገባኝና አሁንም የገባሁት የሆነ ነገር የፈጠረ አካል አለ እያል ያንን አካል አይ ተፈጥሮውን የቀየሩ ሰዎች አሉ፣ ስለዚህ የፈጠረው አካል የለም። ኢምራን ቀጥል። እኔ በቃ ይኸው አባይ ዮናስ ተሰናብቼዎታለሁ። ከዚህ በኋላ ካወራሁትም ጃንም ያወራሁት እኔ አይደለም። አንዴ ቆይ፣ ምንድን ነው እዚህ ጋር አሁን ዋናው ሀሳብ ቢሆን የሚባል ነገር አለ። አሁን ለምሳሌ ፈጣሪ ከሆነ ይሄን ነገር ያደረገው በሚል ነው እኮ አሁን ወደ እነዚህ ምሳሌ ይገባል። እሱ ከሆነ ነው ገና ኢፍ ነው። ስለዚህ እርሱ ከሆነ እንዴት ሰው እንደዚህ ጀንደሩን ይለውጣል?
እያልን ነው። የቀናት ደግሞ አንድ የተናገርከው ነገር አለ። ታላቁ አብርሃም ካልወጣ መፈራረቁ ያኖረናል። የማይፈራረቅባቸው ቦታዎች ላይም እኮ ላይ ህይወት እኮ አለ። ለምሳሌ ኖርዌይ ኦር ስዊድን ግማሽ ዓመት ጨለማ የሚሆንባቸው ግማሽ ዓመት ደግሞ ብርሃን የሚሆንባቸው ሁኔታዎች አሉ። በዛ ውስጥ ሰው ሰርቫይቭ አድርጎ የሚኖርባቸው ሁኔታዎች አሉ። ስለዚህ በመፈራረቁ ነው ሰው እየኖረ ያለው። በመዛባቱ ላልከው ታላቁ አብርሃም ጨለማ በሆነበት ዓለም 6 ወር ሰው እየኖረ ነው። በረዶ በሆነበት ከዓመት ዓመት ሰው እየኖረ ነው። ጨረቃ ላይም ደርሰው መጥተዋል። ስለዚህ የጨረቃን መሬት ተረግጠዋል የዛሬ ስንት ዓመት። አንዴ ከይቅርታ ነው የምታወራው ነገር ሴንስ አይሰጥም። አንደኛ 6 ወር ጨለማ የሚሆንበት ጊዜ የለም። ቢኖር እንኳን ራሱ የሚሆነው ምንድነው ከ6 ወር በኋላ ብርሃን አግኝተዋል። ተፈራርቋል። አሁን ጨለማም አለ ብርሃንም አለ። አንደኛ ስቱዲዮ ላይ እንደዛ ሆነ። ስቱዲዮ የሚለው ሰው ማስገባት እንችላለን። አይቀላቅሉ። ሁለተኛ ደግሞ ጨረቃ ላይ ወጡ። ጨረቃ ላይ ስለወጡ አምላክ የለም ነው። ሰው ጾታውን ስለቀየረ አምላክ የለም እያሉ ነው ያሉት። ባይዘው ፖይንታችሁ ላስረዳና፣ ምሳሌ አይፎን አለ። አይፎን ሞባይል አለኝ እኔ። አይፎኑን ከፍቼ ራሙን ቀየርኩት፣ ራሙና ከቨሩን ቀየርኩት። እኔ ይሄ ማድረግ የአይፎን ፈጣሪ የለም ማለት ነው። አይፎን የሰራ ሰው የለም ማለት ነው። ሎጂካችን ይሄ ነው። ባይዘው አባይ ዮናስ አይፎን አለ። የአይፎን ሞባይል ግን ውስጡን ከፍቼ ውስጡን ቀየርኩት፣ ወይም ደግሞ ራሙን ቀየርኩት። ራሙን መቀየሬ በቃ ፈጣሪ የአይፎን ሰሪ የለም። በቃ የአይፎን ፈጣሪ ልሆን ነው እንዴ? አረ ያሰባችሁ ኦልሬዲ አምላክ ያንን ፈጥሮታል። ሲቀጥል ጾታውን ቀየረ መራቢያ ካሁን ነው አይደለ? ወይም ደግሞ ጂኑን የሆነ እንትን ይሄ ሆርሞን ቢቀየረው ነው ወይም ሆርሞን ቢወስዱ ነው እንጂ ሊትራሊ ሙሉ ለሙሉ መቀየር ይባል ነገር የለም። አያስኬድም። መወድም ምናምን አይችሉም፣ እናውቃለን። ስለዚህ አይቀላቅሉ። አሁን ወደ ፖይንቱ ይመለሱና ቅድም ምን ብለዋል? መፈራረቁ ፀሐይና ጨረቃ ቢፈራረቅ የማንኖርበትና የምንኖርበት ሁኔታ አለ ብለዋልና እስኪ አንድ ሰው ፀሐይና ጨረቃ ባይፈራረቅ እንዴት እንደሚኖር ይንገሩ። በመጀመሪያ ደረጃ ትንሽ ይቅርታ፣ ከይቅርታ ጋር ቶን ልክ አይደለም። በዚህ ቶን አይወራም። ምክንያቱም እስካሁን በጥሩ ባኬንድ ፎርዝ ነው ያወራ ነው። እንደዛ አይነት ቶን ኢምራን ባትጠቀም ጥሩ ነው። ዛሬ ብቻ ሳይሆን ሁሌም ኢምራን ትንሽ ቶን ከባድ ነው። እሺ አሁን እኔ ቀደም የመለስኩት መልስ ለማን ነው? ታላቁ አብርሃም መዘበራረቃቸው ነው ያኖረን ሲለኝ ኖርዌይ አካባቢ ላይ የተወሰኑ ወራት ጨለማ ይሆናል፣ የተወሰኑ ወራት ደግሞ ብርሃን የሚሆንበት ሁኔታ አለ። ስለዚህ በእንደዛም አይነት ሁኔታ ውስጥም ሰው እየኖረ ነው ዋናው እንትን አርጊውመንቴ ማለት ነው። በቃ ይሄን ነው የነገርኩት። ወደ ዋናው ሐሳብ ስንመጣ ፈጣሪ በትክክልም እሱ ክሬተር ከሆነ ለምሳሌ ቀንና ሌሊቶች አሉ። እነዚህ ነገሮች ተብሎ መልስ ተመለሰልኝ። ምን ተብሎ ተመለሰልኝ? የቀንና ሌሊት መፈራረቅ የፈጣሪ መኖር ያሳያል ተብሎ ሲመለስልኝ ቀንና ሌሊትማ መኖሩ እንደዛ ከሆነ ለምን ይዘበራረቃሉ? የአንደኛው ሌላ የአንደኛው ሌላ። ይሄ ወደ ኢቮሉሽን አይሄድም ወይ? ምክንያቱም እንደምታውቀው አንዳንድ አስትሮይዶች ከዋክብት ላይ በሚያደርጉት እንትን ግጭት ወይንም ፀሐይ ላይ በሚያደርጉት ግጭት የሚፈጠር ኢንቫይሮንመንታል ቼንጅ አለ። በነገሮች የሚቀያየር ሁኔታ አለ። ሌላም ደግሞ ምናልባት ካልሰማሃን አንድን የሆነ ለምሳሌ አንድ እባብ ገደልክ፣ አፈር ውስጥ ብትቀብረው ከ3 ቀን በኋላ ወይ የተወሰነ ውሃ ብታጠጣው ከ3 ቀን በኋላ ሌሎች ፍጡራን ተፈጥሮ ታገኛለህ። ስለዚህ ያኔ ፈጣሪ ነው የፈጠረው ወይንስ እባቡ ነው የፈጠረው? ገብቶሃል? የሞተው እባብ ነው የፈጠረው ወይንስ ፈጣሪ ነው? እንደዚህ ይሳሰኝም ወይ ነው። ለዛ ነው እነዚህን ከመልሱ አንፃር ነው ወደዚህ የገባ ነው። ይምራል መጀመሪያ እኔ ክፉ ነገር አልተናገርኩም። የተናገርኩ ከመሰለክ በጣም ይቅርታ ጠይቃለሁኝ። አባ ዮናስ ከመጨረሻ ሀሳብ ልነሳና እባብ ቢቀበር ከእባቡ የሚወጣ ነገር አለ። አሁንም አምላክ የለም የሚል ነገር ያስጨብጣል እንዴ? ሲጀመር አንድ ሰው ከሞተ በኋላ ከሰውየው ምን ይወጣል? ትላይ በጣም እንዲያጀማ አንድ ሰው ሞተ ወይም አንድ ስጋው በሰበሰ። ስጋው ሲበሰብስ ምን ይሆናል? ትል ይሆናል። ነጭ ነገሮች ይፈጠራሉ አይደል እንዴ? ታዲያ ይሄ ነገር ራሱን አስገኘ ማለት ነው? ኧረ ቢላህ አለይኩም። እንደዛ ከተባለማ ሲጀመር ሰው ልጅ ሲረገዝ መጀመሪያ እኮ ኤግና ስፐርም ሴል ነው አይደለ? ስፐርምና ኤግ ነው አይደለ እንዴ? ሁለት ናቸው የሚዋሃዱት። ሰው ነው ይሄን የሚያደርገው። ስለዚህ ሰው ፈጠረ ማለት ነው እንዴ? ኧረ ተው አባ ዮናስ ፕሊስ፣ ነገሮችን አንቀላቅል። አንደኛ እባብ ሞተ፣ እባቡ በስብሶ የሆነ ነገር ይፈጠራል። ምንም ጥርጣሬ የለውም። ስጋ ነው። ስጋ ሲበሰብስ ከሚበሰብሰው ነገር የሚወጣ ነገር አለ። አንደኛ። ሁለተኛ ጨለማ የሚሆንበት ቦታ አለ። ስለዚህ ከተለያየ
ፈጣሪ የለም ወጥ መሆን ነበረበት የሚል ነገር ነው። አንድ ወጥ ሊሆን አይችልም። ምድር ክብ ናት አይደለ? ምድር ክብ ሆና እንዴት ነው በምን ብናስበው ነው? ቆይ ቢላህ አለይኩም ምድር ክብ ናት። የምራን ይቅርታና ከየት መጣ ያትል? ከየት መጣ ያትል? ከየት ነው የመጣው? አሁን እንድትነግረኝ ፈል ማን ፈጠረው? ማን ፈጠረው? ለምሳሌ ኢቮሉሽን እንደዚህ ነው የሚያምነው። ስለዚህ አሁን ለምሳሌ አላህን የፈጠረው ስትል ቆይ አንዴ እንዴት መጣ? ማን ፈጠረው ነው? ስሜት ሆኖ አንዴ አውርቼ አልጨረስኩም እኔ። እሺ አመሰግናለሁ። እሱ ላይ እመጣለታለሁ፣ ችግር የለውም። እሺ የመሬት ልጨርስ። መሬት ክብ ናት አባሺ። ክብ ሆና አንድ ፀሐይ ነው ያለው፣ በአንዴ ሁሉም ቦታ ብርሃን ሊሆን አይችልም። ባይዘው ይሄ ራሱ ተአምር ነው። እንዳውም ተአምር የማይሆነው ምን ቢሆን ነው? ወጥ ቢሆን ነው ተአምር የማይሆነው። ሁሉም ቦታ ቀንና ጨለማ ቢሆን ወይም ደግሞ አንድ ቦታ ቀን ሆኖ ወይም ሁሉ ቦታ ቀን ሆኖ ከዛ ቢሆንሽ ደግሞ እኩል ሰዓት ማለት ነው። እንዳውም ይሄ ተአምርነቱ ይቀንሳል። ለምን ካላችሁኝ ፈጣሪ በቃ አንድ ነገር በአንድ ጊዜ እያደረገ ነው ያለው አይደለ? ግን የተለያየ ቦታ የተለያየ ሁኔታ መኖሩ ራሱ አምላካችን ያን ሁላ በአንድ ማስኬድ እንደሚችል ማሳያ ነው አይደለ እንዴ? ምሳሌ ወደ ዩኬ ወይም ደግሞ ወደ ስካንዲኔቪያን ካንትሪ ብትሄዱ ብርድ ነው። ወደ መሀልኛው ደግሞ ስመጡ ወደ ሳውዲ አረቢያ ሙቀት ነው። ታስቶዱም ብርድ ነው። አያቸው አይደለ? ይሄ ራሱ ተአምር ነው። እንዳውም ተአምር የማይሆነው ወጥ ቢሆን ሁሉም ቦታ ፀሐይ ቢሆን ዝናት ብዙም ይቀንሳል። እንዳውም ለኔ ሲቀጥል ዋናው ፖይንታችን መዘበራረቁ አምላኬ የለም የሚለውን ፖይንት እንዴት ሊያስይዘን ይችላል ነው። እሱን ሊነኩት አልቻሉም አባ እና ያው ብዙ ሀሳብ ነው ያሰው። ከዚህ በኋላ መደጋገም ነው የሚሆነው፣ በእውነቱ መደጋገም ነው የሚሆነው። ግን ያው እኔም ፈቃደኛ ከሆነ ክርስትና ላይ ይሄን ደሴም ጥያቄ መጠየቅ እፈልጋለሁኝ። ብቻ ግን የመጨረሻውን ፖይንት ላንሳውና ይበቃኛል። የመጨረሻው ፖይንት ስጋው ሲበሰብስ ትል ይፈጠራልና ትሉን የፈጠረው ማን ነው? ነው አምላካችን የፈጠረው። ሁሉን ነገር የሚፈጥረው አምላካችን ነው። ግን መገኛ አለ። አምላካችን ምሳሌ ምን አለ? ወጀዐልና ሚነል ማኢ ኩለ ሸይን ሐይ አለ። ከውሃ ሁሉን ነገር ህያው አደረግነው አለ። ውሃ የሁሉን ነገር መገኛ ነው። ኦኬ እሺ፣ ይሄ ውሃ ምንድነው ስንል አብዛኛው ምሳሌ ትክክል ታክል ውሃ ሲያገኝ ያድጋል ወይም ደግሞ እድገቱ እየጨመረ ይመጣል አይደለ? መሰረት መገኛው ምንድነው? መሰረት አፈሩና ውሃው ነው እንዳደግ ያደረገው። ግን ይሄን ሁላ ያደረገው ውሃውንም የፈጠረው ያንንም ስጋ መጀመሪያ የፈጠረው አምላካችን ነው ፖይንቱ። አይ እባቡ እኮ ወደ ትል ተቀይሯል፣ ስለዚህ አምላክ የለም ወይም ደግሞ ራሱ ተፈጠረ የሚል ፖይንት ከተነሳ ሲጀመር at the first place ሰው ሲፈጠር ነው የተፈጠረው ከስፐርምና ከኤክስ ነው አይደል? ሁለቱ ናቸው የተዋሃዱት። ስለዚህ አምላክ የለም ወይም አምላክ ተፈጠረ የሚል ፖይንት ተነሳ እንዴ? ወይም ግዴታ አምላክ መጥቶ እንደ ፋብሪካ መግጣጠም አለበት? እንደዛ የሚል ሎጂክ አታንሱ። እኛ ሙስሊሞች የምናምነው አምላካችን የሁሉ ነገር አስገኝ ነው። ግን የሚያስገኝበት መንገዶች አሉ። ምሳሌ ሩህ ራሱ የሚነፋው መላኢካን በመላክ ነው። መላኢካ ልኮ ሩህ ይነፋል። ኦኬ ይሄ ነው። አንድ ደቂቃ ወሰድና ከዛ ይበቃናል። ፈቃደኛ ከሆንክ እጠይቅሃለሁ፣ ካልሆነ እንለያያለን። እሺ ለማንኛውም በቃ ለነበረን ጊዜ ትንሽ የሰው ማሰላቸት ነው የሚሆነው። ረጅም ሰዓት ወስደናል። እንግዲህ በዚህ መካከል ዋናው ሀሳብ ምንድነው? ኢስላም ኤቲስት መጥቶ ቢጠይቅ ኤቲስቶች ፍልስፍና አለ ይታወቃል። እነሱ የሚጠይቁትን ዋናው ሀሳብ ነው። ክርስትና የምትመልሰው መልስ አላት። ደግሞ ኢስላም ምንድነው የሚመልሰው? ኤቲስቶችን መጥቶ የፈጣሪን ህልውና በሚል ነው። እንግዲህ በሰማሁት ደረጃ እኔ እንደገባኝ መጠን እንግዲህ ተንጸባርቋል፣ ለመንጸባረቅ ሞክሯል። እንግዲህ በዚህ ውስጥ ኤቲስት ካለ የሚማረው ነገር ይኖራል። ከሌለም ደግሞ እዚህ ያሉ ሌሎች የእምነት ተከታዮች ካሉ ኢስላም ጥሩ መልሶት ከሆነ በዚህ ይማራሉ፣ ጥሩ ካልመለሰውም ደግሞ ከዚህ ይማራሉ። ስለዚህ ዋናው ሀሳብ ለኤቲስቶች ምን አይነት መልስ አለው ነው። ስለዚህ እኔም የተረዳሁት ነገር አለ። ስለዚህ ያው ናት ባድ ናት ጉድ ነው የተገነዘብኩት። ለማንኛውም ሌላ ቀን እንገናኛለን። አመሰግናለሁ። ባዮናስ ግን ከመውረዱ በፊት እሺ አባ ዮናስ በጣም እናመሰግናለን። ክርስትና መልስ አላት ሲባል ሰምቻለሁና እስኪ የክርስትናውን መልስ ሾክ ይበሉን። ለምን ክርስትና እንኳን ለኤቲስቱ ለክርስቲያኑ ራሱ ምስጢር ነው፣ ሊገባው አይችልም። ለዛ ነው ምስጢረ ሥላሴ፣ ምስጢረ ተዋህዶ፣ ብዙ ምስጢር የተባለ ምስጢረ ቁርባን የተባለ የሚነገረውና እስኪ እሱን ነገር ሹክ በሉን። ያው በእስልምናችን አሁን ብቻ ሳይሆን አስቀድሞ እና አቡ ሁላድ እና አቡ መሐመድን አነስራኒ ያ በጣም ብዙ ሊቃውንቶች ስለ ፈልሰፋ እንደዚህ አይነት ፖይንቶችን እያነሱ በጣም ብዙ መጽሐፎች ይጽፈዋል። ቁርአን አምላካችንም አምላክ እንዳለ እንዴት ማስረዳት እንደሚችል በጣም ብዙ አንቀጽ ያስተምሩናል። ግን እስኪ ክርስትና ላይ ካላችሁ የሆነ ነገር ሹክ በሉን። እንዴት ነው ሶስትን አምላክ ሥላሴ ልታስረዱ የምትችሉት? ወጡ ወይኔ ወጡ። እኔ እንዳውጥብኝ ብዬ ነበር። በቃ ፎን ኡማይመን ቀጥል ወጡ። ይሄን እንድትጠይቃቸው ነበረ። ወጡ፣ በቃ እንዲጠየቁ ነበር። ወጡ፣ አመለጡ። እኔ እኮ የሚገርመኝ
እንዴት ነው ክርስትና በሎጂክ ልታስረዱ የምትችሉት? አምላክ ሰው ሆነ የሚለውን ፖይንት እንዴት ነው ልታስረዱ የምትችሉት? ሲጀመር እያንዳንዱ ወረበል ካባ ሲጀመር ክጠራው ዝቢላ እናንተ ምን ያወራችሁ ያላችሁት ምን ሆናችሁ ነው? ሲጀመር ይሄ ፈልሰፋ የሚባለው ነገር ክርስትና ላይ የለም። ስላሴ ሶስት አምላክ አለ የሚለው ማንም ሊያስረዳ አይችልም። ወረበል እንኳን እኛ መልአኮችም አይገባቸውም። መልአክ ራሱ አይገባም የአምላክ ሶስትነት ኢየሱስ መሆኑ ሚስጥረ ቁርባን እነዚህ ሚስጥረ ትንሣኤ እያንዳንዱ ሚስጥረ ስቅለት ራሱ ኢየሱስ ተሰቀለ የሚሉት ፖይንት አእምሮን የሚያዞርና ግራ የሚያጋባ ፖይንት ነው። ከነዚህ አንዱ ሊመልሱ አይችሉም። እና አባ እኔ መውረድህን አድንቄዋለሁ፣ ወላሂ አድንቄዋለሁ። ለምን መሰለህ? ካልወረደ ምን ያገር ባይዘዌ ይሄ ሁለት ክርስትና ላይ ኢየሱስ እግዚአብሔር ልጅ ወልዷል። ብቻ ክርስትና ላይ አንድ ፖይንት ብቻ ብናነሳ መመለስ አይችሉም እና ነው። እስኪ መልስ አለው የሚል ካለ ይሄ ፍልስፍናና ክርስትና ይሄዳል የሚል ካለ ይግባ። ግን በእስልምና ምሳሌ ታላቅ ሊቃውንቶች ልጥቀስላችሁ። እብኑ ረሺድ፣ ያዕቁብ ብን ኢስሐቅ አልኪንዲ፣ አቡ ሰንያ፣ አቡ ባጃ እነዚህ ሊቃውንቶች አስቀድሞ ከ1400 ዓመት በኋላ ከዓመተ ሂጅራ 480 ዓመተ ሂጅራ የመጡ ታላቅ ሊቃውንቶች ኦልሞስት ከ1000 ዓመት በፊት የነበሩ ታላቅ ዑለማው ኢስላም አሉ። እነዚያ በሙሉ እያንዳንዱን ፈልሰፋ እያነሱ ሙግትም አድርገዋል፣ አስረድተዋል። እስልምናችን አልሐምዱሊላህ ለሁሉም ነው መልስ ያለው። ጀመ እስልምና ግልጽ ነው፣ ማንም አንብቦ ሊረዳው የሚችል ነው። እና ወጥተሃል ያልፈረድኩ እና የገረመኝ ነገር በመጀመሪያ ፖይንት እኔ ምንም አላልኩም፣ በቃ ያስቃል ያልኩት አይደል እንዴ? አንድ ሰው ምድር ትዞራለች እና ስለዚህ አምላክ የለም ካለኝ ይሄ አያስቅም እንዴ? ለኔ ያስቃል። አንድ ሰው ጾታውን ቀየረ ስለዚህ አምላክ የለም እንደዛ የሚል ፖይንት እያነሳልኝ እንዴት ነው የማልስቀው? ጀማ አልሳኩም፣ ይገርማል፣ ያስቃል ያልኩት እንጂ አልሳኩም። ያስቃል ማለት ስድብ ከሆነ እንግዲህ አላውቅም። አያስቃችሁም? አንድ ሰው ጾታውን ቀየረ ሰው አምላክ የለም። በዚህ ሎጂክ ከሄድኩኝ እኔ ሞባይልን ከፍቼ ሳምሰንግ ሞባይል ገዝቼ ሳምሰንግ ከቨሩን አውጥቼ ቀየርኩ ከቨሩን። ስለዚህ የሳምሰንግ ፈጣሪ የለም፣ ሳምሰንግ የሰራው የለም ብዬ ብናገር በደምብ ኮሽን። እንደዚህ ጥያቄ በጣም የሚያስቅ ጥያቄ ነው። ብቻ ግን ራስን መሸወር ነው። አባ ወጥተሃል ካለ ግን ሌላ ጊዜ መጥተህ ኢንሻአላህ። ከዚህ በኋላ ከመጣ ባካችሁ ጥሩኝና እንደው ክርስትና ያለው መልስ ሹክ ይሆናል። ክርስትናውና ሎጂክ የሚለው ማለት ነው።